አቦል ዜናችን በቢዝነስ መረጃዎች የሚቀጥል ይሆናል። መረጃዎችን ላጋራን ነጻነት ደጉ እዚህ ስቱዲዮ ነው የሚገኘው። ነጻነት እንዴት ቆይታል? እግዚአብሔር ይመስገን። እንዴት ነሽ? ሰላም ነኝ። ምን ጉዳዮች ይኖርናል? እስኪ መልካም ክፈት። እንግዲህ በባህር ዳር ከተማ እየተከናወኑ ያሉ የፕሮጀክት የኮሪደር ልማት ስራዎች አሉ። በርከት ላሉ ወጣቶች የስራ እድል ፈጥረዋል። እነሱ እንመለከታለን። ከዛ ውጪ የኮምቦልቻ ከተማ አስተዳደር ደግሞ ባለፉት 6 ወራት ወደ 8.7 ቢሊዮን ብር ካፒታል ያስመዘገቡ 46 ለሚሆኑ ባለሀብቶች ኢንቨስትመንት ፈቃድ ሰጥቷል። እሱ እንመለከታለን። ከዛ ውጪ በውጭ የቢዝነስ ዘገባችን ደግሞ ቬንዙዌላና አሜሪካ በማዕድን ልማት ዘርፍ የጋራ ስምምነት አድርገዋል። ይህንን ጉዳይ ይዘናል፣ እንመለከታለን። መልካም ከመረጃዎች ጋር መልካም ጊዜ። መልካም ኤትሶች የቢዝነስ ዘገባ ስፖንሰራችን ነው። መልእክቱን ሰምተን እንመለስ። ክፍያ በዚህ ልክ ቀሎ አውቅ ፈጣኑን በእጃቸው በመያዛቸው በወሳኝ ጊዜያት ሁሉ ቀልበው ይስተናገዳል። በምቹ ጠቅ ክፍል የሚያደርግ ሁሉ ፈገግታና ደስታን ይፈጥራሉ። የዚህ ሁሉ ሚስጥሩ ጠቅ ክፍል ነው። እርሶም በስልኮ ላይ የሚጠቀሙትን የየትኛውንም ባንክ መተግበሪያ QR ኮድ ስካነር ከፍተው በኢቲ QR ወደ የትኛውም የአገልግሎት ሰጪ የፋይናንስ ተቋም ጠቅ ክፍል ሲያደርጉ ክፍያው በቅጽበት ይፈጸማል። ተናባቢ ኢቲ QR በኢትስዊች የቀረበ ኢትስዊች የቢዝነስ ዘገባ ስፖንሰራችን ስለሆነ ከልብ ነው የምናመሰግነው። ተመልካቾች እንደምንላችኋል። ከሰዓቱ የቢዝነስ ጉዳዮች ጋር አብራችሁን ቆዩ። በባህር ዳር ከተማ እየተከናወነ ያለው የኮሪደር ልማት ፕሮጀክት በተያዘው ዓመት ብቻ ከ20 ሺህ በላይ ለሚሆኑ ወጣቶች የስራ ዕድል መፍጠሩን የባህር ዳር ከተማ አስተዳደር ከተማና መሰረተ ልማት መምሪያ ኃላፊ አቶ ተሻገር አዳሙ ተናገሩ። የኮሪደር ልማቱ የከተማዋን ገጽታ ከመቀየር ባለፈ ደረጃቸውን የጠበቁ የንግድና የመዝናኛ ስፍራዎችን በማካተት ለነዋሪዎቹ ምቹ ሁኔታን እንደሚፈጥርም ተገልጿል። በቃሉ ፈረደ በባህር ዳር ከተማ ጣናንና ከተማዋን የሚያገናኘው የ2.5 ኪሎ ሜትር የመጀመሪያው ምዕራፍ የኮሪደር ልማት መጠናቀቁን ተከትሎ በአሁኑ ወቅት የሁለተኛውና የሶስተኛው ምዕራፍ ስራዎች በከፍተኛ ፍጥነት እየተከናወኑ እንደሚገኙ ተገልጿል። ይህ የልማት ስራ የከተማዋን ውበት ከመጨመሩ ባለፈ ለበርካታ ወጣቶች የገቢ ምንጭ መሆኑን በኮሪደር ልማቱ የስራ ዕድል የተፈጠረላቸው ላሚኮ ሀሳባቸውን የሰጡ የከተማዋ ነዋሪዎች ተናግረዋል። ግንባታው እንግዲህ ጥሩ ነው። አያያዙ እስካሁን ባለው ሁኔታ የስራ ፈጠራው ጥሩ ነው። ወጣቶችን ሴት ወጣቶችና ወንድ ወጣቶችን ያካተተ ነው። ቆንጆ ነው። ያው ስራ ዕድል ፈጠራው በጣም ቆንጆ ነው። ለኛ ዳዎቹ እየሰሩ እየበሉ እያደሩ ነው። በጣም ነው የምናመሰግነው። እኛ ከ200 በላይ ሰራተኛ ነው ያለው። ይሄ ትልቅ የስራ ዕድል የፈጠረ ስራ ነው። ይሄ ቀጣይም አሉ። ይሄ እንደተጠናቀቀ አሁን ይሄ በ3 ነው በ4 ክሩ ነው የምንሰራ። 3 ክሩ አለና አራተኛ ለመጨመር ደግሞ እየተዘጋጀን ነው። ጥሩ ሁኔታ ላይ ያለው ሰርቶ ማደር ነው መሰለ የለም ለይለናው ፈታ እያለ ነው። አዛ በተረፈ ደግሞ አገሩ ሲያምርበት ወጣቱ በጣም ደስ እያለው ነው። የባህር ዳር ከተማ አስተዳደር ከተማና መሰረተ ልማት መምሪያ ኃላፊ አቶ ተሻገር አዳሙ የኮሪደር ልማቱ በተያዘው ዓመት ብቻ ከ20 ሺህ በላይ ለሚሆኑ ወጣቶች የስራ ዕድል መፍጠሩን ገልጸዋል። ኮሪደሩ ይዞት የመጣው ገጸ በረከት ብለን የምታስበው በጣም በርካታ ወጣቶች የስራ ዕድል ተጠቃሚ እየሆኑ ነው። 2017 ላይ ወደ 19000 የሚሆን ሰራተኛ በኮሪደር ልማት ብቻ የቀን ስራ ተፈጥሮለት ሲሰራ ነበር። በዚህ ዓመት ከ20 ሺህ በላይ ወጣቶች የስራ ዕድል ተፈጥሮላቸዋል። በከተማና መሰረተ ልማት ስር ባሉ ተቋማት መንገድ ባለስልጣን ላይም እዚህ ኮሪደሩ ላይም በጥቅል ከ20 ሺህ በላይ ወጣት የስራ ዕድል ተፈጥሮለታል። ይሄ ወጣት ዝም ብሎ ለለቱ ሰርቶ መግባት ብቻ ሳይሆን እያዳበረ የመጣው ባህል የስራ ሰዓትን አሻሽሎ በመስራት ለስራ ከተሰለፈ አይቀር ደግሞ ሳይለግሙ ለከተማዬ ነው ብሎ አስቦ በመስራት ረገድ በአስተሳሰብም በጣም ብዙ ነገር እየተሻሻለ ነው የመጣው። ልማቱ ከገቢ ምንጭነት ባለፈ የዜጎችን የስራ ባህል እያሻሻለ መሆኑን የጠቀሱት ኃላፊው ፕሮጀክቱ ሲጠናቀቅም ደረጃቸውን የጠበቁ የንግድ ሱቆችና መዝናኛዎችን በመያዝ ለከተማዋ ተጨማሪ ውበት እንደሚሰጥና የስራ ዕድል እንደሚፈጥር ተናግረዋል። ደረጃቸውን የጠበቁ ሱቆች ይኖራሉ። ይህን ተከትሎ ካፍቴሪያዎች አሉ። ከዚህ በተጨማሪ አልፎ አልፎ
መዝናኛ ቦታዎች አሉ። የሚያምር ላንድስኬፕ እየተሰራ መናፈሻ ቦታዎች አሉ። የልጆች የህፃናት መጫወቻ ቦታዎች አሉ። የስፖርት ማዘውተሪያ ቦታዎች አሉ። በዚህ ተካቶ እየተከናወኑ ያሉ ስራዎች ናቸው። ሲያልቅ በጣም የሚያምር ምናልባትም ለባህር ዳር ለውቢቷ ባህር ዳር ሌላ ተጨማሪ ድምቀት የሚፈጥሩ በእያንዳንዱ ስፔስ ላይ የተካተቱ መዝናኛ ቦታዎች አሉት ማለት ነው። የባህር ዳር ከተማ የኮሪደር ልማት በከተማዋ የስራ አጥነትን ችግር በመቅረፍ ረገድ የጎላ ሚና እየተጫወተ ሲሆን በቀጣይም ለሺዎች ቋሚ የገቢ ምንጭ እንደሚሆን ይጠበቃል። የኮምቦልቻ ከተማ አስተዳደር ባለፉት 6 ወራት 8.7 ቢሊዮን ብር ካፒታል ያስመዘገቡ ወደ 46 ባለሀብቶች አዲስ የኢንቨስትመንት ፈቃድ መውሰዳቸውን የከተማ አስተዳደሩ ኢንዱስትሪና ኢንቨስትመንት መምሪያ አስታወቀም። ባለሀብቶቹ ወደ ስራ ሲገቡም ከ9,000 በላይ ለሚሆኑ ስራ ፈላጊዎች የስራ ዕድል እንደሚፈጥሩም ነው የተገለጸው። ጌታቸው ስንታየው የኮምቦልቻ ከተማ አስተዳደር በግማሽ ዓመቱ 8.7 ቢሊዮን ብር ያስመዘገቡ ባለሀብቶች የኢንቨስትመንት ፈቃድ መውሰዳቸውን የኮምቦልቻ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ ሁሴን ሙያ አስታውቀዋል። ግማሽ ዓመቱ ላይ የኮምቦልቻ ከተማ አስተዳደር ኢንዱስትሪና ኢንቨስትመንትን መምሪያ አፈጻጸማችንን ስንመለከት የመጀመሪያ የኢንቨስትመንት ፈቃድ መስጠት ነው። እንግዲህ የኢንቨስትመንት ፈቃድ መስጠትን በተመለከተ በግማሽ ዓመቱ 66 የኢንቨስትመንት ፍቃድ እንሰጣለን ብለን አቀደን 46 የኢንቨስትመንት ፍቃድ አዲስ የኢንቨስትመንት ፍቃድ ሰጥተናል። ባለሀብቶች ይዘውት የመጡት ካፒታልን በተመለከተ 8.7 ቢሊዮን ብር ካፒታል አስመዝግበዋል። ይህም ብቻ አይደለም፣ ይዘውት የሚመጡት የስራ ዕድል አለ። ይህንን በተመለከተ እስካሁን ባለው ነባራዊ ሁኔታ 9606 አዲስ የስራ ዕድል የሚፈጥር ፕሮጀክት ይዘው መጥተዋል። ባለፉት 6 ወራትም በአምራች ዘርፉና አገልግሎት ዘርፉ ተሰሩ የሚሉትን አቶ ሁሴን ያብራራሉ። በ6 ወር የስራ አፈጻጸማችንን በአምራች ዘርፍ 20 ፕሮጀክቶችን እንገመግማለን ብለን 15 ፕሮጀክቶችን ገምግመናል። በአገልግሎት ዘርፍ ደግሞ 15 እንገመግማለን ብለን 21 ገምግመናል። ስለዚህ የአምራች ፕሮጀክቶችን የቀነሰበት ምክንያት በ2018 የአሻጋሪ እድገትና የዘላቂ ልማት እቅድ ሞር ለፕሮጀክቶች ትኩረት መስጠት አለበት በሚል ዋና ፕሮጀክቶችን የወሰድንበት ሁኔታ ከዚህ አንጻር ፕሮጀክቶች ሊቀንሱ ችለዋል። የስራ አፈጻጸም ፕሮጀክቶችን በተመለከተም አቶ ሁሴን ሙያ የሚከተለውን ብለዋል። በ6 ወር ውስጥ ተኪ ምርትን በተመለከተ የሚያመርቱ ፋብሪካዎች 36 አሉ። በ36ቱ መሰረት በተመለከተ 24973 ቶን አምርተን እንግዲህ ተኪ ምርትን ማዳን የነበረብን 34.9 ሚሊዮን ዶላር ነበር። እኛ ግን እንደ ከተማ አስተዳደር 49.8 ሚሊዮን ዶላር ከውጭ የሚገቡ ምርቶችን በማምረት እዚሁ ያዳንበት ሁኔታ ነው ያለው። ሌላው እንደገና ደግሞ እንደ ከተማ አስተዳደራችን ኤክስፖርት የሚያደርጉ ፋብሪካዎች አሉ። 8 አካባቢ ፋብሪካዎች ወደ ውጭ ኤክስፖርት ያደርጋሉ። በዚህም መሰረት ወደ 20776 ቶን ወደ ውጭ በመላክ በግማሽ ዓመቱ ያገኘ ነው 23.85 ሚሊዮን ዶላር ኤክስፖርት ባደረግነው ምርት አግኝተናል ማለት ነው። ሰላም የሰፈነባትና ለኢንቨስትመንት ዘርፉ ምቹ በመሆኗ ባለሀብቶች ወደ ከተማዋ ገብተው እንዲያለሙም ጥሪ አቅርበዋል። ኢትዮ የቢዝነስ ዘገባ ስፖንሰራችን ስለሆነ ከልብ ነው